በዱባይ ጉር ተሰምቷል። ዘሰን ጋዜጣ ባደረገው አዲስ ምርመራ ከተማዋ በሕገ ወጥ የሴተኛ ዳሪነት ማስታወቂያዎች መጥለቅለቋን አጋልጧል። በኦንላይን ላይ ብቻ ከ10 ሺህ በላይ ማስታወቂያዎች የወጡ ሲሆን በዚህ ድርጊት ላይ ከኢትዮጵያ ከኢራንና ከቤላሩስ የወጡ በርካታ ዜጎች እንደሚገኙበትም በዝርዝሩ ተጠቁሟል። ድርጊቱ በኤምሬትስ ሕግ በጥብቅ የተከለከለ በመሆኑ የዱባይ ፖሊስ አሁን ላይ ሰፊ አሰሳም ጀምረዋል። ማንኛውም በዚህ ስራ ላይ የተገኘ የውጭ ዜጋ ያለ ምህረት ከሀገር የተባረረ ነው፣ ይባረራልም ተብሏል። ይህ ለሁሉም ስደተኞች ትልቅ ማስጠንቀቂያም ነው። እናንተ የዚህ ችግር መንስኤ ምን ይመስላችኋል? ኮሜንት ላይ ተወያዩበት። ሼር በማድረግም ደግሞ ለሌሎችም አስጠንቅቁ። ለኢንፍሉዌንሰር የምንከፍለው ድንቡሎ የለም ሲሉ ባለስልጣኑ አስታወቁ። ፈዲላ ብያ እንዳለችው ስንት ሜጋ ፕሮጀክቶች፣ ስንት ለህብረተሰቡ ጥቅም የሚውሉ ሀገርን የሚቀይሩና ለብልጽግናችን ሞተር የሚሆኑ ፕሮጀክቶች ባሉበት ሀገር መሰራት ባለባቸው የልማት ስራዎች ላይ ማተኮር እንጂ እንደ መንግስት ለተጽዕኖ ፈጣሪዎች ኢንፍሉዌንሰርስ የምንከፍለው ወይም የምንሰጠው ስፖንሰርሺፕ የለም ብለዋል። አክለውም አንዳንድ ሀገሮች እንደ አይሾ ስፒድ ያሉ ተጽዕኖ ፈጣሪዎች ወደ ሀገራቸው ሲመጡ መሪዎቻቸው ጭምር እንኳን በደህና መጣህ መልእክት በማስተላለፍ አደባባይ በመውጣት ይቀበሏቸዋል። ሌሎች ሀገሮች ደግሞ አፍሪካ ውስጥ ሆኖ እንግሊዝ ያለ ክለብን በቢሊዮን ዶላር ወጪ ስፖንሰር ያደርጋሉ። ይህ ሁሉ የሚሆነው የሀገራቸው የቱሪዝምና የገጽታ ግንባታ አቅም ደካማ በመሆኑ ነው። ኢትዮጵያ ግን ባለፉት ጥቂት ዓመታት በሰራችው ስራ ሳንጋብዛቸው በራሳቸው ፍላጎት የሚመጡ በርካታ ተጽዕኖ ፈጣሪዎችን እያስተናገደች ነው። የአዲስ አበባን ውበት፣ የኢትዮጵያን ገጽታና የገብታ ለሀገር ፕሮጀክቶችን ለመጎብኘት የሚመጡትን ስንመለከት አንዳንድ ሰዎች ከዩቲዩብ የሚያገኙትን ሽርፍራፊ ሳንቲም ጋር እያወዳደሩ ኢትዮጵያ በመምጣታቸው ብቻ የሚከፈል ብር ያለ ይመስላቸዋል። እንደ መንግስት እንግዶቻችንን እንቀበላለን፣ እንንከባከባለን፣ እናስተናግዳለን። ከዚህ ውጪ ግን 5 ሳንቲም ድንቡሎ የሚባል ክፍያ እንደሌለ ግልጽ ነው። ስራችንና ስኬታችን በራሱ ክፍያ ነው ስትል በፌስቡክ ገጿ ላይ አስፍራለች። ባለስልጣኑ ሰይጣን ይመቸኛል አቋም አለው። ጥግ ይዟል። የተቸገርነው በአስመሳይ ማስመሰል ነው ክፉ which I hate። አሁን መሆን በፍጹም ላስመስላችሁ። ለምን ሃይማኖቴ የሆነ እኔም ሆኛል። እኔ ሰው ደግሞ ቡድንን አይደለም የሆንኩት። እሺ፣ ስለዚህ የሆነ የሚወደይ ቡድን የሚጠላይ ቡድን ምለው የለም። እንዴት መኖር ትችላለህ ያለ በቃ ይሄው እየኖርኩኝ። ስለዚህ ብለስታዩ መሆን ይሁዳ መሆኑን ሆነ። ይሁዳ እና እንደማል አንዱ አሳልፎ ይሰጣል የተባለ እንዲህ ፊት ለፊት የተነገረው የካደ ሰው አቡ ጃሂል ማለት የመሐይም አባት ማለት ነው። አቡል ሐከም ነበር የሚባለው የጥበብ አባት። ከዛ የነብዩ መሐመድ ተቃዋሚ ሆነ። ሲቃወምስ የመሐይምነት ጥግ ታየበት። ያ ሁሉ አዋቂነት በመሐይምነት ተገለበጠ። ስለዚህ ጥቃቶቹ በሙሉ የመሐይም ናቸው። እሺ፣ ለምሳሌ ሲሰግዱ የሆነ ፈርስ አምጥተህ አናት ላይ መጨመር ማለት ምን የሐሳብ አይደል? አዋቂ ኮን አዋቂ በእውቀት እኮ ዲፌንድ ያደርጋል። አይ ከይሁዳ የሚከፋል ደግሞ ይዞ ያ በሆነ ሳንቲም ቸረቸረ ምናምን። ይሄኛውስ የበጣም ህፃን ልጅ ድርጊት ነው የሚያደርገው ማለት አቡ ጃሂል ተባለ። ሁለቱ በጣም የተጠሉ ናቸው። እንግዲህ ማለት በጣም ባሮገንሲያቸው ከነሱ በላይ ነው እመጠላቸው ነው ያልኩት። በጣም ነው እመጠላቸው። አዎ ለምን መሰለ? እኔ በበኩሌ ማለት ተመቸኸኝ፣ ወደድኩ። ወላሂ ለአዚም ጺማቸውን እምብርታቸው ድረስ አድርገው ጀለቢያቸውን ገድግደው በአላህ የሚሸቅሉ ሰዎች አሉ። በእነሱ አፍ ስለ አላህ ከመስማት ይልቅ በአንተ አፍ ስለ አላህ ሲሰማ ወላሂ ለአዚም ትጣፍጣለህ፣ ትችላለህ። እንደ ዶሮ ፊንጢጣ አይምሯቸው የጠበቡ ሰዎች ማለት አይምሯቸው እንደ ጥንጥ የጠበበ ሰዎች የፈለጉትን ሊሉ ይችላሉ። እያሉህም ነው፣ አይረዱህምም ደንቆሮ ስለሆኑ ማለት። አንተ ግን ወላሂ ትችላለህ። ጥሰህን ሄደሃል። አንድ ሺህ ቀራን ተማርን የሚሉ ሰዎች እንዲህ ፊት ለፊት ቢቆሙ አይችሉህም አንተ ብቻህን። ምክንያቱም አይምሮህን እያሰራኸው ነው፣ እየጻፍክ ነው፣ እያነበብክ ነው። በመንጋ መመራት አትፈልግም። ስላለህበት ነገር አጥንተህ ነው አምነህ መቀበል የምትችለው። ስለዚህ ከዚህ መንጋ ህዝብ ጋር ልትግባባ አትችልም። ቢሉህም ቢሰድቡህም ቻለው። ሰበር አሁን የገባ ፕሬዝዳንት ትራምፕ መካከለኛው ምስራቅን የሚያናውጥ አዲስ ዜና ይዘው መጥተዋል። አሜሪካ ከኢራን ጋር ያደረገችው ታሪካዊ ስምምነት ሊጠናቀቅ ነው። ዶናልድ ትራምፕ አሁን ምን አሉ?
ፕሬዚዳንት ትራምፕ እንዳስታወቁት ከኢራንና ከሌሎች የቀጠናው መሪዎች ጋር የተደረገው የሰላም ስምምነት በአብዛኛው አልቋል። ለዓለም ኢኮኖሚ ትልቁ የምስራች ደግሞ ጦርነቱ ከጀመረበት ጊዜ አንስቶ ተዘግቶ የነበረውና ለዓለም ነዳጅ አቅርቦት የደም ስር የሆነው የሆርሙዝ ባህረ ሰላጤ ክፍት ሊሆን ነው። እንደ ፕሬዚዳንቱ አገላለጽ ግን አንድ ያልተነሳ ትልቅ ምስጢር አለ። ትራምፕ ሁሌ ሲስቱበት የነበረው የኢራን የኒውክሌር መሳሪያና የዩራኒየም ክምችት ጉዳይ በስምምነቱ ላይ ምንም አልተገለጸም። በዚያ ላይ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ኔታንያሁ ጋር ያደረግነው ስልክ በጣም አሪፍ ነበር ቢሉም በእስራኤል በኩል ግን ከፍተኛ ስጋት ነግሷል። ኔታንያሁም በአሁኑ ሰዓት የጸጥታ ሹሞቻቸውን ሰብስበውም እየመከሩበት ይገኛል። ታዲያ ይህ የትራምፕ ስምምነት እውነተኛ ሰላም ያመጣ ይሆን ወይንስ የኢራንን የኒውክሌር ጉዞ ዝም ብሎ ማለፍ ነው? አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? ምን አናደደው? አንተ እንዲህ ለቤት ተንበርክካ የአብይ ስልጣን ማና ይመስሎ ነው አይደል? አብይ ከሆነ እኛ እንዲህ በጠረባሳን እንደጣልናት እንጥለዋለን ብለን ስንዘጋጅ፣ አንተ ደግሞ ስትከለክለን ስንዘጋጅ ስትከለክለን እሷ ጌታው ይልሽ ረዳው እናቴ ተበሳለች እሱ ምን እንዳይበላ እናቴ ወገግ ብላለች ብላና አለቅሳለች። እኛ ግን አንተ የአብይ ስትደግፍ ብዙ ጊዜ ታዝበናል። ለምን በኃይል 3 ጊዜ 2 ጀምሮ ያለ የነበረ ዙፋኑ ጽኑ ነው ከቶ ያልተደፈረ ጉልበት ያለው ሁሉ የሚንበረከክለት አጋንንት ለስሙ የሚንቀጠቀጡለት እሱ የዘጋውን የሚከፍት የለም የከፈተውን የሚዘጋ የለም በሰማይ በምድር የሌለው አቻ ንጉሠ ነገሥት ኢየሱስ ብቻ ፊቱ እንደ ፀሐይ ኢየሱስ የሚያበራ ነው ከበረዶ ይልቅ ጸጉሩ ነጭ ነው አይኖቹ እንደ እሳት ነበልባል ናቸው እንደ ብዙዎች ድምፁ አስፈሪ ነው ዮሐንስ አለ በክብር ቢያየው ፊቱ ወደቅሁኝ እንደ ሞተ ሰው ይሄ ነው ንጉሥ ይሄ ነው ንጉሥ ጩኸት ለንጉሥ